ሐሜት የተጀመረው በገነት ነው። ከሰባቱ እርኩሳን መናፍስት አንዱ ነው መንፈስ ሐሜት። የመጀመሪያው ከታላላቆቹ ሐሜቶች አንዱ የዲያብሎስ እግዚአብሔርን ያማበት ሐሜት ጉዳቱ እጅግ በጣም ከባድ ነው። እጅግ በጣም ሰፊ የሆነ መቃወስ ነው በኑራችን ላይ የሚያመጣው። እኔ እኮ ይገርመኛል። አንዳንዴ ህጋዊ እናደርገዋለን አይደል? ማንን እንቦጭቀው? እገሌ ይቦጨቅ። የሰው ስጋ ያለ ቢላዋ መብላት ማለት ነው። ቤተክርስቲያን ሲገናኙ ሰብሰብ ብለው ልክ ያቺ ልጅ ስትመጣ ወይም ያ ሰው ሲመጣ ስለሱ ብቻ የሚያወሩ ሰዎች አሉ። አካባቢያችንን ቼክ እናደርግና ከዛ ወደ ሰዋራ ቦታ ሰውየውን ይዘን ወስደን ሐሜት የምናካፍለውን ሰው እናማለን። ግን የሚሰማው እግዚአብሔር ነው። ሰምቶ ደግሞ ዝም አይልም፣ ይቆጣል ይላል። በተለይ ያ የእግዚአብሔር ወዳጅ ከሆነ የምናማው ሰው ማለት እግዚአብሔር የሰውን ገበና ስንገልጥ የሚቀጣን የራሳችንን ገበና በመግለጥ ነው። ምን እናድርግ ከዚህ ጉድ ለመውጣት? ሌሎች ሰዎችንም ከዚህ ጉድ ለማውጣት ምን እናድርግ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንደ የሀገሩ ሰዓት አቆጣጠር እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን ዋላችሁ። አሜን። የአምላካችን የልዑል እግዚአብሔር ስም ዛሬም ዘውትርም እስከ ዘላለም ድረስ የተመሰገነ ይሁን። ዛሬ በልማድና ክርስትና መርሃ ግብራችን ለዚህ ከኔ ጋር ብቻ በምንገናኝበት ማለት ነው ይዤ የቀረብኩላችሁ አንድ ርዕሰ ጉዳይ ይሆናል። ይኸውም ሁላችንም የምናውቀው ነው፣ ግን በልማድና ክርስትና ሐሳብ እንዴት ይገለጣል የሚለውን ይዘን ቀርበናል። ሐሜት በልማድና ክርስትና እንዴት ይታያል የሚል ነው። ስለዚህ የምንነጋገረው ስለ ሐሜት ነው። ሐሜት ማለት ምን ማለት ነው? ሐሜት መቼ እና የት በማን ተጀመረ የሚለውን እንመለከታለን። የሐሜት ሰለባ ሆነው ያውቃሉ የሚል ጥያቄ እንጠይቃለን። ምን ተሰማዎት ያን ጊዜ? እንግዲህ ከወንድማችን ከሊቀ ዲያቆናት ቀዳሚ ጸጋ ጋር በሚኖረን መርሃ ግብር አስተያየታችሁን፣ ሐሳባችሁን፣ ጥያቄያችሁን አስቀምጣችሁ ያንን ሰብስበን ደግሞ ይዘን እንቀርባለን ማለት ነው። ለአሁኑ ግን ሐሜት ማለት ምን ማለት ነው ከሚለው ከቃላዊ ፍቺው እንጀምራለን ማለት ነው። ሐሜት የግዕዙ መነሻ ሐመየ ብሎ ያመጣውና ግዕዙ ማለት ነው አማ አሚታ ይላል። ማማት፣ መበዝበዝ፣ መንቀፍ፣ መስደብ እያለ ይተረጉመዋል። በመጽሐፍ ቅዱስም ሐመይ ወለሙሴ ሙሴንም አሙት ወይም ተናገሩት የሚል ገጸ ንባብ እናገኛለን። ኦሪት ዘኍልቍ ምዕራፍ 12 ቁጥር 1 ላይ በኋላ በስፋት እንመለከተዋለን። ይቀጥልና ሐሜትን በደንብ ሲያብራራው ሰውን በሌለበት መንቀፍ። ልብ አድርጎ ሐሜት ማለት ሰውን በሌለበት መንቀፍ፣ ሰውን በኋላው ሆኖ በክፉ ማንሳት፣ ሰውን በላዩ ላይ ክፉ ቃል መናገር፣ ጥሬ ስጋውን ያለ ቢላዋ መብላት ብሎ ይፈተዋል። የአማርኛ መዝገበ ቃላት አለቃ ኪዳነ ወልድ ክፍሌ ገጽ 938 ላይ እርም ነው ማለት ነው። የወንድምን ስጋ መብላት እርም ነው፣ የተከለከለውን ነገር ማድረግ በጥቅሉ ስናስቀምጠው ማለት ነው። በሌላ ገጽም እንደዚሁ ሐሜትን በቆሙ ሲፈታው ሐሜት ማለት ነቀፋ ማለት ነው። ሐሜት ማለት ስድብ ማለት ነው። ሐሜት ማለት ክፉ ነገር ማለት ነው። ሐሜት ማለት ገመና ወይም ነውር ማለት ነው። ሐሜት ማለት በጥቅሉ ስም ማጥፋት ማለት ነው። ሐሜት የሚሰብር ነው። አጥንትን ሰርስሮ የሚገባ የሰዎችን ሞራል የሚያላሽቅ ክፉ ድርጊት ነው ማለት ነው። እንግዲህ ሁላችንም ይህንን መርሃ ግብር የምንከታተል በያለንበት የስንት ሰው ልብ እንደተሰበረ እናውቃለን። በሐሜት የስንት ሰው በሌለበት ያለ ቢላዋ ስጋው እንደተበላ እናውቃለን። የስንት ሰው ቤት ወይም ትዳር እንደፈረሰም በሐሜት ምክንያት እናውቃለን። ደግሞም አንዳንዴ ስንቱ ሐሜተኛ እንደተዋረደም እናውቃለን። ሐሜት የሌሎቹን ሰዎች ይሄ የሚታሙትን ሰዎች ብቻ አይደለም የሚጎዳው፣ የሚያማውም ሰው የጊዜ ጉዳይ ነው እንጂ አንድ ቀን
የሱም ሞራሉ እንደሚሰበር የሱም አቅሉን እንደሚስት የሱም ደግሞ ውርደት እንደሚቀርብ እርግጥ ነው የሚሆነው ማለት ነው። ስለዚህ በሁለቱ መንገድ ሐሜት እጅግ በጣም ጎጂ እንደሆነ ነው የሚነግረን። ዘርዘር ባለ መልኩ ስንመለከት ሐሜት ይሄ ክፉ ነገር ሰውን በሌለበት ወይም ከጀርባ ሆኖ ማማት ወይም መንቀፍ፣ መተቸት መቼ ነው የተጀመረው የሚለውን ታሪካዊ ዳራ ስንመለከት ጉዳዩን ይዘን ማለት ነው ወደኋላ ስንሄድ ያው ሁሉም ነገር መቼም የሰው ልጅ ከተፈጠረ በኋላ ነው የተጀመረው። የሰው ልጅ ተፈጥሮ መኖር ከጀመረ በኋላ ነው የተፈጠረውና ሐሜትም የሰው ልጅ መኖር ከጀመረ በኋላ የሰው ጠባይ ስለሆነ ከዛ በኋላ እንደተጀመረ ነው ቅዱሳት መጻሕፍት ሌሎቹ መጻሕፍቶች የሚነግሩን። ጀማሪው ማን ነው ስንል የክፉ ነገር አመንጪ የሰው ልጆች ሁሉ ጠላት ዲያብሎስ ነው፣ ሰይጣን ነው የጀመረው ማለት ነው። የተጀመረው በገነት ነው። አይገርምም? ሐሜት የተጀመረው በገነት ነው። ሰው በጸጥታ በሚኖርባት ሰው በህይወት በሚኖርባት በክብር በተፈጠረባትና ከእግዚአብሔር ጋር በሚገናኝባት በገነት ነው ሐሜት የተጀመረው። ዛሬም ቤተ መቅደስ ውስጥ፣ ዛሬም በቅኔ ማህሌት፣ ዛሬም በአውደ ምሕረት፣ ዛሬም በሰንበት ትምህርት ቤት፣ ዛሬም በመንፈሳዊ የጽዋ ማህበራት የአገልግሎት ማህበራት ሐሜት አለ። ቦታውን አልሳተም ማለት ነው። በአደባባይ ብቻ አይደለም፣ በእንዲህ አይነት የተቀደሱ ስፍራዎችም ላይ ሐሜት አለ። ጀማሪው ሰይጣን ነው፣ የተጀመረው በገነት ነው። የታማው ግን እጅግ በሚያሳዝን መልኩ እግዚአብሔር ነው። ያማው ዲያብሎስ ነው። ያማላት ለሔዋን ነው የመጀመሪያው ማለት ነው። ሐሜቱን የሰማችው ሔዋን ናት። የሐሜቱ ጀማሪ ዲያብሎስ ነው። በሐሜቱ የታማው ስሙ የተጠራው ወይም ደግሞ የተነቀፈው ለወጡ ስብሐት ክብር ምስጋና ይግባውና እግዚአብሔር ነው። ይህን መጽሐፍ ቅዱስ ነው የሚነግረን። በኦሪት ዘፍጥረት ምዕራፍ 3 ቁጥር 2 እስከ ቁጥር 5 ስታነቡ እንደዚህ ይላል። እባብ ለሴቲቱ አላት ይላል። ልብ አድርጎ እባብ ለሴቲቱ አላት ሞትን አትሞቱም። ውሸት ነው ይሄ። ሞትን ትሞታላችሁ ብሏቸዋል እግዚአብሔር። ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ስሙ ተጠርቷል። በሌለበት ማለት ነው። አክቹአሊ እግዚአብሔር እንደ ሰው ቦታ ይወስነዋል ማለት አይደለም፣ ግን በሌለበት ማለት በዛ ዙሪያ ወይም ደግሞ በዛ ጉዳይ ሊነሳ በማይገባው መልኩ ያነሰዋል ዲያብሎስ እግዚአብሔርን ማለት ነው። እግዚአብሔር እንደሱ እንድትሆኑ ስለሚያውቅ ነው አለ። ይሄ ሐሜት ነው። የመጀመሪያው ሐሜት የቀረበው ወይም ደግሞ የታማው እግዚአብሔር እንደሆነ ይሄ ክፍል ይነግረናል ማለት። በኋላ ዘርዘር ባለ መልኩ እናመጣዋለን። የሐሜት መንፈስ በነገራችን ላይ ከዚህ ከርኩሳት መናፍስት ጋር በተገናኘ ብዙ ሰዎች የሚታመሙባቸውና የሚጎዱባቸው ነገሮች አሉ። መጥፎ የሆኑ ጥሩ ያልሆኑ ጉዳዮች አንዱ ሐሜት ነው። ከሰባቱ መናፍስት ወይም ርኩሳን መናፍስት ማለት ነው በመጽሐፍ ቅዱስ ከተጠቀሱት ክፉ መናፍስት መካከል አንዱ የሐሜት መንፈስ ነው። 7 አጋንንት የነበሩባት አንዲት ሴት እንደነበረች በመጽሐፍ ቅዱስ ይነግረናል። መቼም ማርያም መቅደላዊትን ባለ ሽቷን ማርያም የማያውቃት የለም። እቺ ሴት በማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ታሪኳ ሲጀምር እንደዚህ ይላል። ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመቅደላዊት ማርያም ደግሞ ታያት ይላል። ልብ አድርጉ። አስቀድሞ 7 አጋንንት ላወጣላት ለመቅደላዊት ማርያም ታያት ክርስቶስ በትንሣኤው ጊዜ ማለት ነው። እነዚህ 7 አጋንንት የተባሉት በላዩ ላይ የነበሩና የተለያየ መገለጫ የነበራቸው አጋንንት የመጀመሪያው መንፈሰ ትዕቢት የትዕቢት መንፈስ ማለት ነው። ሁለተኛው መንፈሰ ጽርፈት ይባላል። ሶስተኛው መንፈሰ ቅንዓት ይባላል። አራተኛው መንፈሰ ትውዝፍት ይሄ ምንዝር ጌጥ የሚያስወድድ ማለት ነው ነበር አራተኛው። አምስተኛው መንፈሰ ዝሙት ነው። ስድስተኛው መንፈሰ ሐሰት ነው። ሰባተኛው መንፈሰ ሐሜት ነው። እነዚህ መናፍስት ነበሩባት። እነዚህን መናፍስት ነው ነቅሎ ያወጣላት። ስለዚህ የሐሜት መንፈስም ከርኩሳን መናፍስት ጋር ነው የሚገናኘው ማለት ነው። ስለዚህ ይሄ በሽታ በጣም ክፉ በሽታ ነው ማለት ነው። የሐሜት መንፈስ የተቆጣጠራቸው ሰዎች አሉ፣ ያስታውቃሉ። ጎንና ጎናችሁን ማየት ነው፣ ዙሪያችሁን መዳሰስ ነው። በምትማሩበት ቦታ፣ በምትሰሩበት ቦታ፣ በአካባቢያችሁ በምትኖሩበት ቦታ በሙሉ እነዚህ ሰዎች አሉ። በጣም ይቆነጠነጣሉ። በኋላ በዝርዝር እንመለከተዋለን። የሐሜት መንፈስ ያለባቸው ወደው አይደለም ማለት ነው የሚቆነጠነጡ ሰዎች እንመለከታለን። ስለዚህ ይሄ የሐሜት መንፈስ
በቀላሉ የምንገላገለው አይደለም ማለት ነው። በጾም በጸሎት ጠበል በመጠመቅ ሁሉ ልናስወግደው ልንነቅለው የሚገባ ነው። የሐሜት ልክፍት በጣም እጅግ በጣም የተወደዳችሁና የተከበራችሁ ምእመናን ይህን መርሃ ግብር የምትከታተሉ ማለት ነው። የሐሜት ልክፍት የሚነቀለው በጠበል መሆኑንም ማወቅ አለብን ማለት ነው። መጠመቅ አለብን። እንዲህ አይነት መንፈስ ያለብን ሰዎች ወደ ጠበል መሄድ አለብን። ብዙ ጊዜ የተዋረድን፣ ብዙ ጊዜ ሰዎችን ከሰዎች የምናጋጭ፣ በዚህ ዙሪያ ስማችን የሚጠራ ሰዎች ወድጄ አይደለም የምንል ወደ ጠበል ቦታ መሄድ ያስፈልገናል ማለት ነው። ሐሜት በመጽሐፍ ቅዱስ እንዴት ተገልጧል? በብዙ ቦታ ተገልጧል። ግን ዋና ዋና ያልኳቸውን ብቻ አመጣለሁ። ጥቅሶቹን እያነበብን እናያለን። ለምሳሌ መጽሐፈ ምሳሌ ምዕራፍ 25 ከቁጥር 9 እስከ 10 እንደዚህ ይላል። ባልንጀራ ባሳፈረ ጊዜ ኋላ እንዳትጸጸት ለክርክር ፈጥነህ አትውጣ። ክርክርህን ከባልንጀራ ጋር ተከራከር። የሌላ ሰው ምስጢር ግን አትግለጥ። አትማ ማለት ነው። የሌላ ሰው ምስጢር ግን አትግለጥ። የሚሰማ እንዳይነቅፍህ አንተንም ከማነወር ዝም እንዳይል ብሎ ያስጠነቅቃል። 3 ነገሮችን የነገረን። አንደኛው ንግግርህን ከባልንጀራ ጋር ጨርስ ነው። ሁለተኛው ምስጢር አትግለጥ። ከባልንጀራ ጋር ቢሆን ብታወራ ማለት ነው። ምስጢር አትግለጥ ማለት አትማ። ሶስተኛው ትዝብት ውስጥ ትወድቃለህ ይላል። በዚህ ምክንያት ትዝብት ውስጥ ትወድቃለህ ብሎ ይነግረናል። ባልንጀራ መርጠህ ስትናገር ደግሞ የሰው ምስጢር አትግለጥ። የሰው ምስጢር ከገለጥክ ደግሞ መጨረሻ ላይ መዋረድ አይቀርም የሚለው ነገር ያስጠነቅቀናል ማለት ነው። ሁለተኛ ዘለፋን የሚተው ግን ይስታል። ጥልን የሚከድን ሐሰተኛ ከንፈር አለው። ሐሜትንም የሚገልጥ ሰነፍ ነው ይላል። ሐሜትን የሚገልጥ ሰነፍ ነው። በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም። ከንፈሩን የሚገታ ግን አስተዋይ ነው ይላል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 18 ላይ ማለት ነው። ይሄ ደግሞ 3 ነገሮችን ይነግረናል። አንደኛ ተግሳጽን መናቅ እንደሌለብን ይነግረናል። ሁለተኛ ከጥል መራቅ እንዳለብን ይነግረናል። ሶስተኛ የሰውን ገበና በሐሜት መግለጥ እንደሌለብን ይነግረናል ማለት ነው። ቅዱሳት መጽሐፍት በዚህ ልክ ሐሜትን ጠልተው ሐሜትን እንድንጠላ ከሐሜት እንድንርቅ ይመክሩናል ማለት ነው። ሌላው ሶስተኛው የያዕቆብ መልእክት ምዕራፍ 4 ቁጥር 11 ላይ ነው። ወንድሞች ሆይ ይላል፣ በሃይማኖት የምንመሳሰለውን፣ አንድ ጽዋ የምንጠጣውን፣ በአንድ አውደ ምሕረት የምናገለግለውን፣ በአንድ መቅደስ ውስጥ እግዚአብሔርን የምናመልከውን፣ በአንድ ሰንበት ትምህርት ቤት የምናመሰግነውን ወንድማማቾች ይለናል። በአንድ በክርስትና እምነት ውስጥ ያለውን ወንድሞች ሆይ ይልና እርስ በርሳችሁ ወንድሞች ሆይ ብሎ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል ይላል። ምክንያቱም ሕግን እየጣሰ ነው። ሕግን ያማል ካለ በኋላ በሕግም ይፈርዳል፣ ራሱን ከሕግ በላይ ያደርጋል ይላል። በጣም ጥሩ። ሌላው 5ኛው በመጽሐፈ ምሳሌ ምዕራፍ 11 ቁጥር 13 ላይ ለሐሜት የሚሄድ ይላል። ለሐሜት የሚሄድ ማለት ምን ማለት ነው? አንደኛ ለማማት የሚሄድ ነው። ሁለተኛ ሐሜት ለመስማት የሚሄድ ማለት ነው። ለሐሜት የሚሄድ ሐሜት ለማማትም ለመስማትም የሚሄድ ሚስጥሩን ይገልጣል፣ በመንፈስ የታመነ ግን ነገሩን ይሰውራል ማለት ነው። እግዚአብሔር የሰውን ገበና ስንገልጥ የሚቀጣን የራሳችንን ገበና በመግለጥ ነው። ራሳችን አይደለንም። ሌላ ሰው ሳንፈልገው ሳንወደው ሳንፈቅደው ገበናችንን እንዲገልጠው ያደርጋል ማለት ነው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 13። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ደግሞ እንዲህ ይላል፣ እንግዲህ ክፋትን ሁሉ ተንኮሉንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ይላል። ከነዚህ ውስጥ አንዱ ሐሜት ነው። እነዚህን በሙሉ አስወግዳችሁ የቃልን ወተት ተመኙ፣ የሚያሳድጋችሁን ጤና የሚሆናችሁን ነፍሳችሁንና ስጋችሁን የሚፈውሳችሁን የቃልን ወተት ቃል እግዚአብሔርን ተመኙ ይለናል። ሌላው ኃጢአተኛውን ግን እግዚአብሔር አለው ይላል። ለኃጢአተኛው እግዚአብሔር መልእክት ያመጣል እንዲህ ሲል፣ አንተስ ተግሳጼን ጠላ፣ ቃሎቼንም ወደ ኋላ ጣልክ። አፍህ ክፋትን አበዛ፣ አንደበትህ ሽንገላን ተበተበ፣ ተቀምጠህ ወንድምህን አማሃው ይላል። ያው አክቹአሊ ሐሜት ቁጭ ብለን እሺ እባክህ ያለን ነው አይደል? ሰውን ቦጭቀው ተቀምጠህ እሱ ነው በቃ ስራ ፈተ። ተቀምጠህ ግን አንተ ሳትሰራ እሱ እየሰራ ማለት ነው። አንተ ሳትደክም እሱ እየደከመ፣ አንተ ምንም ደንታ ቢስ ሆነ እሱ ግን እያሰበ እየተጨነቀ ማለት ቁጭ ብለህ ወይም ደግሞ ለአንተ ቀላል መስሎ ስለሚታየ
ልክ ለተቀማጭ ሰማይ ቅርቡ ነው እንደሚለው ስራ ለማትሰራው ሐሳብ ለማታዋጣው ማለት ነው። ምንም ደንታ ለሌለ ላንተ ምንም ስለማይመስልህ ቁጭ ብለህ ምንም አስተዋጽኦ ሳታደርግ ችግሩ እንዲወገድ ምንም አስተዋጽኦ ሳይኖር ማለት ነው። አንተ ግን ስለ ችግሩ ባልንጀራን አንስተህ ታብጠለጥለዋለህ ይላል። ለዛ ነገር መፈጠር አንዳንድ ጊዜ ምክንያት ሆነ ቁጭ ብለህ የሚለው እሱ ነው። ያለ ምንም አስተዋጽኦ ማለት ተቀምጠህ ወንድምህን አማኸው ለእናት ልጅ እንቅፋት አኖርክ ይላል። እጅግ በጣም የሚሰቀጥጥ ቃል ነው። እንቅፋት ማኖር ነው፣ ማማት ማለት ነው፣ ከህይወቱ እንዲሰናከል። ይቀጥልና ይህንን አድርገህ ዝም አልኩ ይላል። ደግሞ ትዕግስቱን ቸርነቱን ያመጣል። ይህንን ሁሉ አድርገህ እኔ ዝም አልኩ፣ እኔ እንዳንተ እሆን ዘንድ ጠረጠርክ። ሐሜትን የሚወድ እግዚአብሔር ጥላቻን የሚወድ ክፋትን የሚወድ አንተ የምታደርገውን ነገር በሙሉ የደገፈልህ እስከሚመስል ድረስ እኔ ያንተ ተባባሪ እስክመስል ድረስ ይህንን ነገር ጠረጠርክ። እዘልፍሃለሁ ይላል እግዚአብሔር። እዘልፍሃለሁ፣ በፊትህ እቆማለሁ። እግዚአብሔርን የምትረሱ እናንተ ይህንን አስተውሉ፣ ያለዚያ ግን ይነቅላል የሚያድንን የለም ይላል እግዚአብሔር። ከዚህ ይሰውረን። መዝሙር 49 ከቁጥር 17 እስከ 22 ተቀምጦ የምናነበው ቃል ነው። ሌላው መጽሐፈ ምሳሌ ምዕራፍ 20 ቁጥር 19 ላይ ዘዋሪ ሐሜተኛ ምስጢርንም ይገልጣል ይላል። ስራ ፈት ቅድም እንደተናገረው ቁጭ የሚል ዘዋሪ ሐሜተኛ ምስጢርን ይገልጣል። አያሳዝንም? አንዳንድ ሰዎች ቤተክርስቲያንን ለሌሎች ሰዎች ያማሉ። የቤተክርስቲያንን ስርዓት ለሌሎች ሰዎች ያማሉ። የራሳቸውን መምህር የራሳቸውን ካህን ለሌላው ለማይመለከተው ያማሉ። ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ከንፈሩን የሚያሞጠሙጥ ይላል። ሙጢ ነው የሚባለው፣ ስድብ አይደለም በነገራችን ላይ ማለት ነው። የግብር መግለጫ ነው። ከንፈሩን የሚያሞጠሙጥ ሰውን አትገናኘው ይላል፣ ራቀው ይላል። የመጨረሻ አንድ ልጨምር። በመዝሙር 100 ላይ ቁጥር 5 ላይ ባልንጀራውን በቀስታ የሚያማን እርሱን አሳድዳለሁ ይላል እግዚአብሔር። አልተወውም ነው የሚለው። ባልንጀራውን በቀስታ የሚያማ። ድሮ ሐሜት በሹክሹክታ ነበር አይደለም? ሐሜት ሰው አየኝ አላየኝ ብሎ ቀስ ብሎ ጆሮና አፍን ከልሎ ነበር። አሁን በእኛ ዘመን በአደባባይ ወጥቷል ሐሜት። ሶሻል ሚዲያው ላይ ነው። ቅድም በነገርኳችሁ ክራይቴሪያ ሰውየው ሳይኖር ከኋላው አንዳንድ ሐሜተኞችም ስማቸውን ቀይረው ፕሮፋይል ስም ሌላ ስም ነው የሚያወጡት ማለት ነው። በጣም የሚያሳዝነው አንዳንድ ጊዜ ጓደኞቻችንን ቼክ ማድረግ አለብን። በሶሻል ሚዲያ ስማቸውን የሚደብቁ ከእውነት የሚሸሹ ሰዎችን ጓደኛ ልናደርጋቸውም አንችልም፣ አያስፈልግም። ምክንያቱም በራሳቸው ስም ነው እኛን ጓደኛ መሆን ያለባቸው። ግልጽ ሆነው የሚፈልጉትን ነገር የሚጠይቁ የሚያወሩ ማለት ነው። እና የመጀመሪያው ሹክሹክታ ማለት እሱ ነው። ሌላ ስም መጠቀም፣ ሌላ ፎቶ መጠቀም፣ ሌላ አድራሻ መጠቀም ነው ሹክሹክት። ሰው እንዳያያቸው አይደል የሚሾካሾኩት ሰዎች፣ ሰው እንዳይሰማቸው አይደል። ስለዚህ ሰው ሳያቅ መሳደብ ማለት ነው። አጠገቤ ይሆናል ያ ሰው አንዳንድ ጊዜ ማለት ነው። ግን ማን ነው የሚያየው? እግዚአብሔር ያያል። እንዲህ አይነቱን ሰው አሳድደዋለሁ ይላል እግዚአብሔር። በቀስታ በሹክሹክታ የሚያማውን በድብቅ የሚያማውን አልተወውም ይላል እግዚአብሔር፣ አሳድደዋለሁ ይላል። ስለዚህ በጣም ሐሜትን በተመለከተ መጽሐፍ ቅዱስ አጠንክሮ ነው የሚነግረን። ለጊዜው ይሄ ይበቃናል። አሁን ወደሚቀጥለው እንለፍ። በሐሜት ታሪክ ውስጥ ማለት ነው 3 ታላላቅ ሐሜቶች አሉ። እንደ ልማድና ክርስትና መርሃ ግብር እኔ የመረጥኳቸው ማለት ነው። ለዚህ መርሃ ግብሬ ወይም ደግሞ ለዚህ ሐሳቤ ያጠነክሩኛል የምላቸው 3 ግዙፍ የሆኑ ዋና ዋና ሐሜቶች በመጽሐፍ ቅዱስ ላይ ተጠቅሰው እናነባለን። ብዙ ሐሜቶች አሉ። ቅዱሳት መጽሐፍትን ስንመረምር መጽሐፍ ቅዱስን ብቻ አይደለም ገድላቱን፣ ድርሳናቱን፣ ሌሎቹንም ስናነብ እናገኛቸዋለን። ግን እንደ መጽሐፍ ቅዱስ 3ቱን መርጫለሁ ፊት ለፊት ያሉትን። እናንተ ደግሞ የምታውቋቸውን የሐሜት አይነቶች ከስር ባለው የኮሜንት መስጫ ላይ ትጽፉልናላችሁ። እነሱን ሰብስበን ደግሞ እናቀርባቸዋለን ማለት ነው። የመጀመሪያው ከ3ቱ ታላላቅ ሐሜቶች የመጀመሪያው የዲያብሎስ ሐሜት ነው። እግዚአብሔር የታማበት ማለት ነው። ለመጀመሪያዎቹ ሰዎች ለተገኙት ለሁለቱ ሰዎች ሐሜቱን ይዞ የቀረበበት የመጀመሪያው የዲያብሎስ ሐሜት ነው። የታማው እግዚአብሔር ነው። ምንድነው ያላቸው? ቅድም ባነበብነው ምዕራፍና ቁጥር ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ሞትን አትሞቱም ከሱ በበላችሁ ቀር እንደውም እንደ እግዚአብሔር ትሆናላችሁ ነው ያላቸው። እግዚአብሔር በሁለተኛው ምዕራፍ ላይ ሞትን ትሞታላችሁ ነው። ከእርሱ በበላችሁ ጊዜ ሞትን ትሞታላችሁ ነው ያላቸው።
አንድ ምዕራፍ ጨምሮ ዲያብሎስ መጣና ትንሽ ነው ዞር ያለው እኮ አትሞቱም። ምን እያለው ነው እግዚአብሔርን? ሎቱ ስብሐት ውሸቱን ነው እያለው ነው። ምን እያለው ነው እግዚአብሔር? አምላክነቱ እንዳይቀማ ፈልጎ ነው እያለው ነው ማለት ነው። ልክ በተንኮል በምቀኝነት አንድ ሰው የሆነ ነገር እንደሚደብቅብንና ሐሜተኞቹ ደግሞ ያንን ነገር ያጋላጡ መስለው እንደሚነግሩን ማለት ነው። ስለዚህ ሞትን አትሞቱም አትብሉ ያለውን እግዚአብሔር ሞትን እንደማይሞቱ ወይም ደግሞ የዘላለም ሕይወት እንደሚኖራቸው ሲነግራቸው ዲያብሎስ እናነባለን። ዲያብሎስ ሞትን አትሞቱም ማለት እግዚአብሔር ትሞታላችሁ ነው ያለው። እንደርሱ አምላክ እንዳትሆኑ ነው ያለው። ይሄ ቅጥፈት ነው፣ ግነት ነው፣ ስም ማጥፋት ነው ሲል አልሰማውም። አምላክ እንዳትሆኑበት ነው። እግዚአብሔርም እንደኔ አምላክ እንዳትሆኑ እንዳትበሉ አይደለም ያለው፣ ሞትን እንዳትሞቱ ነው እንዳትበሉ ያለው። ስለዚህ ተንኮለኛ ነበር፣ ተንኮለኛም ነበር ይለዋል መጽሐፍ ቅዱስ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ እባብ እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። በነገራችን ላይ አድማጮቻችንና ተመልካቾቻችን እባብ ነው ያለው መጽሐፉ። እባብ እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛና ወይም ክፉ ነበር ይላል። ተንኮለኛ ነበር እባብን ነው ያለው። አሁን በቀጥታ ከእባብ ጋር እባብን ነው እንጂ ዲያብሎስ የለም እንዳንል ይህንን መጽሐፍ ቅዱስ በሌላ ቦታ ይነግራል። የዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ ሌላ ምልክት በሰማይ ታየ፣ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን፣ ልብ አድርጎ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ ካለ በኋላ እርሱም የቀደመው እባብ ይላል። በቀድሞ እባብ ተብሎ የተጠቀሰው እባብ መስሎ አዳምና ሔዋንን ያሳተው እባብ መስሎ ያናገራቸው ዲያብሎስ መሆኑን ነው የሚነግረን። ስለዚህ ዲያብሎስን ነው ተንኮለኛ ነበር የሚለው መጽሐፉ ማለት ነው። ወደ ምድር ተጣለ ብሎ ይነግረናል። በጣም የሚገርም ነው። እንግዲህ የመጀመሪያው ሐሜተኛ ዲያብሎስ ነው እና አሁን በትምህርታችን ቅዳሴ አቋርጦ የወጣ እንደ ይሁዳ ነው የሚቆጠረው ይላል የቤተክርስቲያናችን ስርዓት። በይሁዳ ይመሰላል። ያንን ህብረት ያንን ማዕድ አቋርጦ የወጣው ይሁዳ ስለሆነ በጣም ጥሩ። ቅዳሴ አቋርጦ የወጣው በይሁዳ ከተመሰለ የሚያሳዝን ነው። ሐሜተኛስ ማንን ነው የሚመስለው ማለት ነው? ዲያብሎስን ነው የሚመስለው ማለት ነው። እግዚአብሔር ከዚህ ይሰውረን። የመጀመሪያው እሱ ስለሆነ ማለት ነው። ስለዚህ እጅግ በጣም ክፉ በሽታ እንደሆነ በዚህ እናውቃለን። የመጀመሪያው ከታላላቆቹ ሐሜቶች አንዱ የዲያብሎስ እግዚአብሔርን ያማበት ነው። ሁለተኛው ከሐሜቶች ሁሉ ትልቁ የሙሴ እህት ማርያም እና ወንድሟ አሮን ሙሴን ኢትዮጵያዊቷን በማግባቱ ያሙበት የሐሜት ሂደት ነው። ሙሴ ኢትዮጵያዊቷን በማግባቱ አሙት ሙሴን ማለት ነው። ወይም በእኛ አባባል ቦጨቁት ማለት ነው። አይደለም? እንደሱ ነው የምንለው። ወንድማቸውን የገዛ ወንድማቸውን ኢትዮጵያዊቷን ስላገባ ብቻ አሙት፣ ተቹት፣ ነቀፉት። እንግዲህ እኛ ሀገር አሁን እኛ አካባቢ ሰው ጠፍቶ ነው እቺን ደግሞ ምናምን ብዙ ነገር ሊናገሩ ይችላሉ፣ ግን አሙት። ይሄ መጽሐፍ ቅዱስ ላይ ተቀምጦልናል። በኦሪት ዘኍልቍ ምዕራፍ 12 ላይ በደንብ ተጽፏል። እንደዚህ ይላል፣ ሙሴ ኢትዮጵያዊቷን አግብቷልና ባገባት በኢትዮጵያዊቷ ምክንያት ማርያምና አሮን በእርሱ ላይ ተናገሩ ይላል። ግዕዙ ሐመይዎ ነው የሚለው። ሐመይዎ ለሙሴ ሙሴን አሙት፣ ተናገሩት ማለት ነው። ሐሜቱ እሷን በለምጽ አንድዷታል፣ የሙሴን እህት ማለት ነው። ግማሽ አካሏን ጉዟቸው ለ7 ቀን ታጉሏል። እሷ ታማሚ ስለነበረች እስክትነጻ ድረስ የእስራኤል ጉዞ ለ7 ቀን ታጉሏል። እሷ እስከምትነጻ ማለት ነው። እንደውም ታሪኩን ብናነበው ደስ ይለኛል። ኦሪት ዘኍልቍ ምዕራፍ 12 ላይ ነው። እግዚአብሔርም ሰማ ነው የሚለው። ሰምቶ ምን አደረገ? ሐሜታቸውን ሰማ እግዚአብሔር። አሁን እኛ የምናየው አንድን ሰው ለማማት አንደኛ እሱ አለመኖሩን ነው የምናየው። ሁለተኛ የሱ የሆኑ ሰዎች አለመኖራቸውን ነው የምናየው። አካባቢያችንን ቼክ እናደርግና ከዛ ወደ ሰዋራ ቦታ ሰውየውን ይዘን ወስደን ሐሜት የምናካፍለውን ሰው እናማለን። ግን የሚሰማው እግዚአብሔር ነው። ሰምቶ ደግሞ ዝም አይልም፣ ይቆጣል ይላል። በተለይ ያ የእግዚአብሔር ወዳጅ ከሆነ የምናማው ሰው ማለት ነው። በጣም ከባድ። ስለዚህ በጣም ጥንቃቄ ማድረግ አለብን። እንደዚህ ነው የሚለው ንባቡ። ሙሴ ኢትዮጵያዊቷን አግብቷልና ባገባት በኢትዮጵያዊቷ ምክንያት ማርያምና አሮን በእርሱ ላይ ተናገሩ ይላል። አሙ ማለት ነው። ዛሬ በጋብቻ የተዛመድን ሰዎችም በጋብቻ ዙሪያ ሚስቶችን ወይም ባሎችን የሚተቹና የሚያሙ ሰዎች አሉ። ከዚህ ትልቅ ትምህርት መማር አለባቸው። የተጋቡት ሁለቱ ናቸው። ኑሮ የነሱ ነው። በቃ እኛ ከመሃል መውጣት አለብን፣ አግዙን እስካላሉን ድረስ ማለት ነው።
ስለዚህ ተናገሩ። እነርሱም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? አሉ። እግዚአብሔርም ሰማ። ምን ስለሆነ ነው እሱ ይህንን የሚያደርገው? ለምን እንደዚህ ያደርጋል ብለው አሙት። እግዚአብሔር ሰማ። ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። እግዚአብሔር ወዲያው ሙሴና አሮንን ማርያምንም ሦስታችሁም ወደ መገናኛው ድንኳን ውጡ ብሎ ተናገረ ይላል። በአስቸኳይ ብሎ ተናገረ። ሦስቱም ወጡ። ዛሬ ቤተ መቅደስ ወደምንለው ማለት ነው። እግዚአብሔርም በደመና አምድ ወረደ ይላል። እስቲ ተመልከቱ። አንደኛ ሙሴን እንዴት እንዳከበረው፣ ሁለተኛ ሐሜትን እንዴት እንደተጸየፈ ነው የሚያሳየን። ወረደ እኮ እግዚአብሔር በደመና አምድ ወረደ፣ በድንኳኑ ደጃፍ ቆመ፣ አሮንና ማርያምንም ጠራቸው፣ ሁለቱም ወጡ፣ ቃሌን ስሙ አላቸው። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በሕልም አናግረዋለሁ። ባሪያዬ ሙሴ ግን እናንተ እንደምታስቡት አይደለም፣ እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። የሚገርም ነው። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ አናግረዋለሁ፣ በምሳሌ አይደለም። የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። እግዚአብሔርም ተቆጥቶባቸው ሄደ። ደመናም ከድንኳኑ ተነሳ። እነሆ ማርያም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮን ማርያምን ተመለከታት፣ እነሆ ለምጻም ሆና ነበር ይላል። የሚገርም ነው። አሁን ምናልባት ሐሜተኞች በሚታይ ለምጽ ላንመታ እንችላለን። ለምጽ የኃጢአት ምልክት ነው። ንስሐ እስካልገባን ድረስ፣ ያፈረስነውን ትዳር እስካላከምን ድረስ፣ የበተነውን ጓደኝነት እስካላስተካከልን ድረስ፣ ሐሜተኛ መሆናችንን ገልጠን ኃጢአተኛ መሆናችንን አምነን ንስሐ እስካልገባን ድረስ ኃጢአታችንን ተሸክመነው ነው የምንኖረው። ይሄ ለምጽ ደግሞ ድሮ ከህብረተሰብ ይለይ እንደነበረው፣ ድሮ መስዋዕት ማቅረብ እንደማያስችለው፣ አብሮ መጸለይ እንደሚከለክለው ጸሎታችን ከሌሎቹ ክርስቲያኖች ጋር አያርግም ማለት ነው። ጸሎታችን አያርግም ማለት የልቦናችን በጎ መሻት አይፈጸምልንም ማለት ነው። ከእግዚአብሔር ተለይተን ነው የምንኖረው ማለት ነው። ስለዚህ እጅግ በጣም ከባድ ነው፣ ልናስብበት ይገባል ማለት ነው። ትልቁ ሁለተኛው ይሄ ነው። ሶስተኛውና የመጨረሻው ለዚህ መርሃ ግብር ማለት ነው እስራኤል በምድረ በዳ እግዚአብሔርን ያሙት ነው። እግዚአብሔርን ደግሞ አምተውት ነበር እስራኤላውያን ማለት ነው። እንግዲህ ሁለተኛው ላይ ብቻ ነው ሙሴ ሲታማ ያየ ነው። ሙሴም ደግሞ ስለ እግዚአብሔር ነው የታማው። የመጀመሪያው ላይ እግዚአብሔር ነው የታማው። አሁን ሶስተኛውም ላይ እግዚአብሔር ነው የታማው። አሁንም እግዚአብሔር ይታማል በነገራችን ላይ ማለት ነው። በእኛ ህይወትም ይገለጣል። ብዙ ሰዎች አለን እግዚአብሔር የምናማ፣ በኋላ በዝርዝር እናየዋለን። እግዚአብሔር የታማበትን ታሪክ ሲነግረን መጽሐፍ ቅዱስ እንደዚህ ነው የሚለው። እግዚአብሔርን እንዲህ ብለው አሙት ይላል። መዝሙረኛው ቅዱስ ዳዊት ነው ያስቀመጠልን። እግዚአብሔርን እንዲህ ብለው አሙት። እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? እንጀራንስ መስጠት ይችላልን? ለሕዝቡስ ማዕድን ያዘጋጃልን? እንግዲህ ሲመግባቸው የነበረውን እግዚአብሔርን በለመለመ መስክ ወይም ምንጭ ባለበት የአየሩ ጠባይ በተስተካከለበት በዛ መና አውርዶ ሲመግባቸው የነበረውን እግዚአብሔርን ይሄማ አየሩም ምድሪቷም ተፈጥሮም የሰጠ ነው ብለው እልም ያለ በረሃ ቢሆን ይሄንን ልናገኘው አንችልም ብለው አሙት። እግዚአብሔርን በሁኔታዎች ገደቡት ማለት ነው። እንዲህ ስለሆነ ነው፣ ይሄ ስለሆነ ነው፣ ይሄ እንደዚህ ስለሆነ ነው እንጂ እንዲህ ቢሆን ኖሮ እንዲህ አያደርግም ብለው አሙት። ይሄ ሐሜት ነው በትክክል። በእግዚአብሔር የማይታሰበውን በእግዚአብሔር የማይደረገውን ነገር እንደሚደረግ አድርገው አሙት። እግዚአብሔር ይህንን ሰምቶ ተቆጣ። ልብ አድርጉ፣ ሁለት ጊዜ ሐሜት ሰምቶ ሲቆጣ እናነባለን። ሙሴን ሲያሙት ሰምቶ ተቆጣ። አሁንም ደግሞ እሱን ሲያሙት ሰምቶ ተቆጣ። በያዕቆብ ላይ እሳት ነደደ፣ በእስራኤል ላይ ማለት ነው። መዓትም በእስራኤል ላይ መጣ። በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና ደመናም ከላይ አዘዘ፣ የሰማይንም ደጆች ከፈተ፣ ይበሉ ዘንድ መናን አዘነበላቸው። እንደውም ይህንን ሕዝብ ይዘው ወደ በረሃ ውረድ ሲለው እናነባለን፣ ሙሴን ማለት ነው። ከዛ በኋላ ዝናብን አዘነበ፣ ሰማይን ከፈተ፣ የሰማይንም እንጀራ ሰጣቸው፣ የመላእክትንም እንጀራ ሰው በላ ይላል። የሚደንቅ ነው። የመላእክትንም እንጀራ ሰው በላ፣ ስንቅም እስኪተርፋቸው ድረስ ላከላቸው ይላል። በልተው እንደገና የሚይዙት ስንቅ እስኪተርፍላቸው ድረስ ላከላቸው። በሉ፣ እጅግን ጠገቡ። ይሄ እግዚአብሔር በበረሃ ሊመግበን አይችልም፣ ማዕድ ሊያዘጋጅ አይችልም ያሉት እንደውም ከዛ በላይ በልተው ጠገቡ። እጅግ በጣም የሚጥም ማዕድ ሰራላቸው፣ ለስንቅ የሚሆንም ተረፋቸው፣ ጠገቡ። ምኞታቸውንም ሰጣቸው። አይችልም ነበር ያሉት፣ የተመኙትን ሰጣቸው። ከዛስ ከለመኑት ወይም ደግሞ ከወደዱት
አላሳጣቸውም ማለት የሚቀጥለው ነው በጣም ከባዱ ማለት ነው። አበላቸው፣ አጠጣቸው፣ እንዲረኩም ሆኑ። ከዛ በኋላ በጣም የሚገርመው ከዚህ በኋላ ያለው ነው። መብላቸው ይላል ገና በአፋቸው ሳለ ይላል። መብላቸው ገና በአፋቸው ሳለ ሳይጨርሱ ማለት ነው፣ እየተደሰቱ እያለ የእግዚአብሔር ቁጣ በላያቸው መጣ፣ ከነሱም ከፍ ያሉትን ገደለ ይላል። ግቡና አንብቡት። መዝሙር 78 ላይ ተጽፎ የምናገኘው ታሪክ ነው። በሶስቱም የሐሜት አይነቶች ውስጥ ውሸት አለ። በሶስቱም የሐሜት አይነቶች ውስጥ ምቀኝነት አለ። ዲያብሎስ ተመቅኝቶ ነው በሱ ምትክ የተፈጠረውን ሰው ማሳት አለበት። ዋሽቷል። እግዚአብሔር ውሸቱን ነው ብሎ ተናግሯል። ሎቱ ስብሐት። ሞትን ትሞታላችሁ ያላችሁ ዝም ብሎ ነው፣ አትሞቱም፣ እንደሱም ብትሆኑ ነው አላቸው። ስም ማጥፋትም አለበት። በሶስቱም የሙሴን ስም አጥፍተውታል። እስራኤል እግዚአብሔርን ሲያሙት እንደዚሁ ነው፣ ስም ማጥፋት አለበት። ከጀርባ የተነገረ ነው። ሰዎቹ በሌሉበት ነው ሐሜት የሚነገረው ብለናል። ነቀፋ የታየበት ነው። እነዚህ በሙሉ ታይተው አልቀሩም። ቅጣት፣ ውርደት፣ ማጣት፣ መጣል እና ከክብር ማነስ በሶስቱም የሐሜት አይነቶች ውስጥ ተመልክተናል። ሞት፣ መቅሰፍትም አይተናል። እነዚህ ሐሜቶች ውስጥ እነዚህን ተመልክተናል። ስለዚህ እጅግ በጣም የሚያስተምሩ ሶስት ዋና ዋና የሐሜት አይነቶች ናቸው ማለት ነው። እነዚህ የሐሜት አይነቶች በእኛ ህይወት ውስጥም የሚፈጸሙ ናቸው። ዲያብሎስ ውስጣችን ያለው ክፋት ነው። የሙሴ እህት ቅናትና ዘረኝነት ነው በውስጣችን ያለው፣ ዛሬም አለ። የሙሴ እህት ዛሬም አለች፣ እኛ ውጠናታል ማለት ነው። ሐሜቱ አለ፣ ቅናቱ አለ፣ ዘረኝነቱ አለ። በቋንቋ በዘር በተወለድንበት አገር ጋብቻን የምንነቅፍ ሰዎች አለን። እንዴት እገሌ እንዲሆኖ እገሊትን ያገባል የምንል ማለት ነው። ስለዚህ የሙሴ እህት አለች፣ ውስጣችን ነች ዛሬም ማለት ነው። እስራኤልም እኛ ነን። እግዚአብሔርን በሌለበት እናመዋለን፣ ባላደረገው ባልዋለበት እናመዋለን እግዚአብሔርን። ይህንን እኮ ያደረገው ጉልበቴ ነው፣ ይህን ያደረገው እኮ ብልጠቴ ነው፣ ይህንን ያደረገው እኮ ታክቲኬ ነው፣ ጥበቤ ነው የምንል እግዚአብሔር እንደረዳን ማናውቅ ማለት ነው። ስለዚህ ይሄ የእኛን ህይወት ነው የሚመስለው እና እጅግ በጣም መጠንቀቅ ያስፈልጋል ማለት ነው። እጅግ በጣም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በልማድና ክርስትና መርሃ ግብራችን ብቻ ይህንን መርሃ ግብር በቀንዲል ሚዲያ ብቻ የምትከታተሉ በያላችሁበት አሁን በቀጥታ የሐሜት ሁኔታዎችን ወይም ሐሜት ምን እንደሚመስል መጽሐፍ ቅዱስ ሐሜትን እንዴት እንደገለጠው ደግሞ ትልልቆቹ የሐሜት አይነቶች የትኞቹ እንደሆኑ ተመልክተናል። ካፍታ ቆይታ በኋላ ደግሞ የሚቀጥለውን እናያለን ማለት ነው። በጣም ጥሩ። አሁን የሐሜት ውጤቱንና ጉዳቱን እናያለን ማለት ነው። በተወሰነ ደረጃ አይተነዋል፣ ግን ሰብስቦ ለማምጣት ያህልና እናንተም የምታውቁትን ደግሞ እንድታስታውሱ እጅግ በጣም ሰፊ የሆነ ጉዳት እና እጅግ በጣም ሰፊ የሆነ መቃወስ ነው በኑሯችን ላይ የሚያመጣው ሐሜት ማለት ነው። ለምሳሌ የመጀመሪያው ፍቅርን ነው የሚደመስሰው ሐሜት ማለት ነው። የወንድማማች ፍቅርን ይደመስሳል። የእርስ በርስ የሰውነት ፍቅርን ይደመስሳል። ፍቅር ከሌለ ደግሞ መለያየት ይመጣል ማለት ነው። ስለዚህ መለያየትን ያመጣል፣ ያጋጫል፣ ያጣላል ሐሜት። ስለዚህ እንትኑ ውጤቱ እሱ ነው። ፍቅር የሌለው ህይወት ግጭት፣ መለያየት ነው። ጓደኝነትን ያጠፋል ሐሜት ማለት ነው። ጓደኝነትን ያጠፋል፣ መተማመንን ያጠለሻል፣ ትዳርን ያፈርሳል፣ ቤተሰብን ይበትናል፣ ቅድስናን ያሳጣል። ያው የርኩሰት ስራ ስለሆነ የኃጢአት ስራ ስለሆነ ቅድስናን ያፈርሳል፣ ቤተሰብን ይበትናል፣ ከክርስትና ህብረት ይነጥላል። እጅግ በጣም የተወደዳችሁ ኦርቶዶክሳውያን በደንብ ልታስቡበት ይገባል። በተለይ በውጪ ባለችው ቤተክርስቲያን አገልግሎት ላይ ያሉ ወንድሞች እጅግ በጣም የሚጎዱበት ትልቁ ጉዳይ ሐሜት ነው። በጣም ጥቂቶች ስለሆኑ ቤተክርስቲያን ሲገናኙ ሰብሰብ ብለው ልክ ያቺ ልጅ ስትመጣ ወይም ያ ሰው ሲመጣ ስለሱ ብቻ የሚያወሩ ሰዎች አሉ። አክቹዋሊ ባያወሩም የሚያወሩ ይመስሉታል። ምክንያቱም ነገሮቹ ስለሚወሩ ስለሚሰማው ማለት ነው፣ ስለሚያዳምጠው። ስለዚህ ሰብሰብ ብለው ስለኔ የሚያወሩ ከሆነ የሚስቁብኝ ከሆነ ምን አስኬደኝ? እኔ ብቻ የምታይ ከሆነ ጥቂት መሆናቸው እና ደግሞ ተፈላልገው የሚገናኙበት ሁኔታ በመሆኑ እጅግ በጣም ይጎዳል። ስለዚህ ከዛ ህብረት ይነጠላል ማለት ነው። ቤተክርስቲያን ባሌ ደስ ይላል ማለት ነው። ከዛ ህብረት ሲነጠል ደግሞ ብቸኝነት ያጠቀዋል።
በብቸኝነት ውስጥ ደግሞ ቁዘባ አለ፣ ድባቴ አለ ማለት ነው። ስለዚህ በጣም ከባድ ነው። ያ ደግሞ ድባቴ ራስን ወደ ማጥፋት ሁሉ ሊመራ ይችላል። በጣም ከባድ ነው። ሰዎችን የምታሳቅቁ ሰዎች፣ 24 ሰዓት ስለ ሰው ብቻ የምታወሩ ሰዎች፣ በነገራችን ላይ እናንተ ስታወሩ ያ ሰው ላይሰማችሁ ይችላል አይደለ? ከምታወሩት ሰዎች መካከል ራሱ ሐሜተኞች ከሆናችሁት ሰዎች መካከል ነገ የሆነ ነገር አድርጋችሁ ስማችሁ በሌላ ሰው ሲጠራ ስትሰሙ እንደምትታሙ ስለምታውቁት ማለት ነው። እናንተም ስታደርጉት ስለነበረ ከዛ ህብረት መለየታችሁ አይቀርም። ስለዚህ እጅግ በጣም ከባድ ነው። ይህን ማስቆም አለብን። የሰው ስም መነሳት የለበትም እኛ በምንሰበሰብበት ጊዜ ማለት ነው። ስለዚህ ሱስ ይሆናል፣ ትዝብት ላይ ይጥላል። ራሱ ሐሜተኛውን ትዝብት ላይ ይጥላል። ሐሜተኛውን ያሸማቅቃል። ሐሜተኛውንም የተከለከለ ወይም እርም የሆነውን ነገር ያስበለዋል። የሰው ስጋ ያለ ቢላዋ መብላት ማለት ነው፣ የወንድምን ስጋ። ስለዚህ ሐሜት ጉዳቱ እጅግ በጣም ከባድ ነው። በጣም ጥሩ። ምን እናድርግ ከዚህ ጉድ ለማውጣት? ሌሎች ሰዎችንም ከዚህ ጉድ ለማውጣት ምን እናድርግ? በቁጥር የተሰፈሩ ነጥቦችን ብቻ አስቀምጬ መርሃ ግብራችንን እናጠቃልል። 5 ነጥቦችን ላስቀምጥና ላጠቃል። 5 ነጥቦች ምን እናድርግ፣ ምን ተንግበር፣ የመጨረሻው ስለሆነ ማለት ነው። የመጀመሪያው እና አንደኛው ሐሜት ወይም አሚታ አግባብ አለመሆኑን በእግዚአብሔር ዘንድ የሚያስጠይቅ እንደሆነ ማወቅና መረዳት አለብን። በቃ አግባብ አይደለም፣ በእግዚአብሔር ዘንድም ያስጠይቀናል። የዚህ መርሃ ግብር ዋናው ዓላማም ይሄ ነው፣ ማሳወቅ አይደለ? ስለዚህ እናንተ ይህንን መርሃ ግብር የምትከታተሉ ኃላፊነት አለባችሁ ማለት ነው። ለሌሎቹ ማሳወቅ፣ ፎርማቱ በሚፈቅድልን መሰረት ሼር ማድረግ፣ ለሌሎቹ በማጋራት ሌሎች ብዙ ሰዎች ጋር እንዲደርስ ማድረግ አለባችሁ ማለት ነው። ሰው መጀመሪያ ማወቅ አለበት፣ በእግዚአብሔር ዘንድ የተነቀፈው መሆኑን ማወቅ አለበት። አሚታ ወይም ሐሜት አግባብ አለመሆኑን ኃጢአት መሆኑን መረዳት አለበት። ኃጢአት ሲሆን ነው አይደል የሚከለከለው። ስለዚህ ማወቅና ማሳወቅ ላይ ስራ መስራት አለብን ማለት ነው። ሁለተኛ ከዚህ መጥፎ ነገር ለመውጣት የሚያሙ ሰዎችን በተቻለ መጠን ማለት ነው ከሚያሙ ሰዎች መራቅ፣ ከዛ ህብረት መውጣት አለብን ማለት ነው። ምቹ ጎዳና መሆን የለብንም። እኛ ሰው ሲሰበሰብ አይደል ሐሜቱ የሚጀመረው? ከተሰብሳቢዎቹ አንዱ አለመሆን። እንዲህ አይነት ጓደኞች ካሉን ከነዚህ ጓደኞች መለየት መቻል አለብን። የመጀመሪያው እርምጃ እሱ ነው። በተቻለ መጠን ማለት ነው መለየት መቻል አለብን። አይ መለየት አንችልም የምንል ከሆነ ደግሞ ወደ 3ኛው እርምጃ እንሄዳለን ማለት ነው። ከተገኘን መገኘት ግድ ከሆነ ደግሞ አቋምን መግለጥ ያስፈልጋል። አቋምን መግለጥ። አቋማችንን ካልገለጥን በጣም ከባድ ነው። አንዳንድ ሰዎች ጭንቅላታችን ላይ የሚወጡት ጭንቅላታችን ላይ እንዲወጡ መሰላል የሚሆናቸው ነገር ስላለ ነው። ያንን መሰላል ካላፈረስን ጭንቅላታችን ላይ ሊወጡ አይችሉም። እኛ ካልተቀመጥን አቅፈን ካላወጣናቸው ወይ የሆነ ድጋፍ ካልሰጠናቸው በስተቀር አናታችን ላይ ሊወጡ አይችሉም። ስለዚህ እሱን መከላከል አለብን። ከእባብ ማነስ የለብንም። ራሳችንን መቅበር መቻል አለብን፣ ማስከበር መቻል አለብን። ስለዚህ ከተገኘን አቋምን መግለጥ፣ አንደኛ እኛ በምንሰበሰብበት ጊዜ እዛ ግሩፕ ላይ የሰው ስም እንዳይጠራ ማድረግ አለብን፣ በበጎ ካልሆነ በስተቀር። ቢሆንም እሱም ሰዎች አንሻፈው ሊናገሩ ስለሚችሉ በተቻለ መጠን የሰው ስም ባናነሳ ይመረጣል። ሁለተኛ ለራሱ ንገረው ማለት አለብን። ሰንበዲ እገሌ እንዲህ ብሎ ሲል ለራሱ ንገረው። አሁን እዚህ ውስጥ እገሌ ያለ የለም፣ በቃ ለሱ ንገረው፣ እሱ በሌለበት ብናነሳው ምን ያደርጋል ማለት አለብን። ሶስተኛ ጨዋታ ቀይሩ ማለት አለብን። አየ ጨዋታ ቀይሩ፣ በቃ እንዳልወደድ ነው፣ አይ ጨዋታ እንቀይር ማለት አለብን። አራተኛ እሱ ባለበት እናወራዋለን ከሆነ እንኳን ማለት ነው። ጥሩ ጉዳይ ከሆነ ጥሩ ከሆነ እሱ ባለበት እናወራዋለን ወይም እንነግረዋለን ማለት አለብን። የመጨረሻው ግን እኛ እያለን ማለት ነው፣ ስናጠቃልለው እኛ እያለን እዛ ግሩፕ ውስጥ ማንም ሰው እንዲታማ መፍቀድ የለብንም። ካልፈቀድን ሁለት ነገር ነው የሚሆነው። አንደኛ ግሩፑ እኛን የሚወድና ለእኛ ሪስፔክት ካለው ክብር ካለው ጨዋታ ይቀይራል፣ አያነሳም። እገሌ ያለ ብለው አያነሱም። ለእኛ ደግሞ ምንም ክብር ከሌለው ደግሞ ምንድን ነው የሚለው? አይ እኛ እንቀጥላለን፣ ከፈለግ አንተ ዞር በል ነው የሚለን። ስለዚህ ጊዜ ይስጥልን ብለን መውጣት አለብን ማለት ነው። ስለዚህ አቋም መግለጥ በጣም ወሳኝ ነው። አራተኛው ጊዜን በአግባቡ መጠቀም አለብን። ብዙ ሐሜተኞች ጊዜያቸውን በአግባቡ የማይጠቀሙ ሰዎች ናቸው። አሁን አደጋ ውስጥ ነን፣ ቀኑ አይገፋም፣ የት ሄጄ ቀኑን ልፍጀው የምንል ከሆነ የት ሄጄ ድዴን ላስጣ፣ ይሄ ድድ ማስጫ የምንላቸው ቦታዎች አሉ። ዝም ብለን ድድ የምናሰጣ ከሆነ ለዚህ በሽታ ሰለባ ነው የምንሆነው አይደል? ስራ ሲፈቱ ሰዎች ሰብሰብ ብለው እሺ ማን ይቦጨቅ ይላሉ። እኔ እኮ ይገርመኛል። አንዳንዴ ህጋዊ እናደርገዋለን አይደል? ማንን እንቦጭቀው? እገሌ ይቦጨቅ እንላለን። በነገራችን ላይ አንዳንድ ሰዎች በትክክል ያ ሰውየውም ወዶት
እዚህ ያንን ግሩፕ ስሙ እንዲነሳ አድርገው እነዚህ ደካማ ጎኖች ተነቅሰው ይወጡና እንዲህ አይነት ነገር ግን እንዳታደርግ የሚባሉ እነዚህ አስተምረው የሚያልፉ ስብሰባዎች ከሆኑ በራሱ ችግር የለውም። ግን እንዲሁ ዝም ብሎ ለማማት ቅድም እንዳልኩት የሰውን ስጋ ለመብላት ከሆነ ግን በጣም ከባድ ነው። ስለዚህ ጊዜን በአግባቡ መጠቀም አለብን። ጊዜያችንን በአግባቡ መጠቀም፣ ማንበብ አለብን፣ መማር አለብን፣ መጠየቅ አለብን፣ ማገልገል አለብን። ቦታና ጓደኞቻችንን መምረጥ አለብን ማለት ነው። ጊዜያችንን በጣም እየተጠቀምን በሄድን ቁጥር ፕሮግራምድ በሆንን ቁጥር ለእንዲህ አይነት እንቶ ፈንቶ ተራ ነገር ጊዜ አንሰጥም ማለት ነው። ለምሳሌ ቤተክርስቲያን ውስጥ ተመልከቱ። የሆነ ጥናት ሊሆን ይችላል፣ የሆነ ስብሰባ ከመጀመሩ በፊት ይመጣሉ። 1 ሰዓት ቀድሞ ሲያወሩ ያ ስብሰባ ደግሞ ይጀመርና ደግሞ ካለቀ በኋላ ደግሞ አይሄዱም፣ ቁጭ ይላሉ። እንግዲህ አንዳንድ ሰው ደግሞ በጣም ጊዜው ተጣቦ ታይቶ ነው ስብሰባውም ከተጀመረ በኋላ የሚመጣ እንደገና ከዛ በፊት ለመውጣት የሚሞክር ብዙ ሰው ደግሞ አለ። ጊዜውን በአግባቡ የሚጠቀም ሰው እንደዚህ ነው። ፕሮግራምድ ካልሆንን የእንዲህ አይነት ተራ ነገር ሰለባ ነው የምንሆነው። ስለዚህ 4ኛው መፍትሄ ጊዜን በአግባቡ መጠቀም ነው። 5ኛውና የመጨረሻው መፍትሄ ሐሚታ ወይም ሐሜት በሽታ መሆኑን ማወቅ አለብን። በቃ በሽታ ነው። ከ7ቱ እርኩሳን መናፍስት አንዱ ነው መንፈስ ሐሜት። ስለዚህ ሐሜት የምንወድ ከሆነ በቃ ሲታማ ደስ የሚለን ከሆነ የበሽታው ምልክት እየታየብን ነው፣ ሲምፕተሙ አለ ማለት ነው። ስለዚህ ወደ ምንጠመቅበት ቦታ መሄድ አለብን፣ መጸለይ አለብን፣ መስገድ አለብን፣ መጥላት ስላለብን ማለት ነው። በጣም ካላማን ማናውል ምንቁነጠነት ሰዎች የሶስን ማንሳት ሱስ ሲሆነብን እኛም በሽታ መሆኑን አውቀን ወደ ጸበል መሄድ አለብን ማለት ነው። 1 7 3 ቀን ሊሆን ይችላል። ጸበል መጠመቅ፣ በቃ ከዚህ ሱስ አውጣኝ ፈጣሪ ገላግለኝ ብለን መጠመቅ አለብን። ከመቅደላዊት ማርያም 7ቱን ነቅሎ እንዳወጣቸው እኛም ማናቃቸውን ሌሎቹን አብሮ ነቅሎ ሊያወጣልን ይችላል ማለት ነው። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት መርሃ ግብራችን ይህንን ይመስል ነበር። ለዛሬ ሐሜት በልማድና ክርስትና መርሃ ግብር ይህንን ይመስላል። እኛ የሳትነውን መጠቀስ አለበት የምትሉትን እና ገና ደግሞ በህይወታችሁ ያጋጠማችሁን ሐሜትን በተመለከተ መጠየቅ የምትፈልጉትን ጥያቄን፣ ሐሳብ፣ አስተያየት በሙሉ በተቀመጠው ፎርማት ላይ ማስቀመጥ ትችላላችሁ። እንደተለመደው የስብከተ ወንጌል አጋርነታችሁን በቀንዲል ሚዲያ ለመግለጽ ሼር፣ ሰብስክራይብ፣ ኮፒ ሊንክ በማድረግ ለሌሎቹ በማዳረስ አጋርነታችሁን እንድትገልጡ በእግዚአብሔር ስም እንጠይቃለን። ለዛሬው ግን አበቃን። ሰላም ነው።